በመጣው ልክ እነግርሃለሁ። እኔ ከተገፉ ጎን ነኝ። ነገ ጴንጤን በዛ ደረጃ ብትገፋ አልፋታ። ነገ እስልምናን በዛ ደረጃ ብትገፋ አልፋታ። አሁን ግን ኦርቶዶክስን ከሚገባው በላይ እየተገፋች አይቻልም። ከገፋት ደግሞ አልፋታ። እምነቴ በክርስቶስ ነው፣ የሚለየኝ የለም ከክርስቶስ። ወሮ ወልዳና ሌባን ግን አልፋታ። ባለጌዎች ናቸው፣ ባለጌዎች። አይዲያ ይዛችሁ ነው የመጣችሁት። ጌታን ለማመስገን አይደለም። አሁን ኮንሰርት የተጀመረው ጌታን ለማመስገን አይደለም። የገንዘብ ገቢያችሁ ስለሆነ እንጂ ጌታን ለማመስገን ውሸት ናት። የገንዘብ ምንጫችሁ እንጂ ውሸት ናት። ኮንሰርት ውሸቷን እናሳልፋለን። እኔ እኮ እያንዳንዱን ሃይማኖት ስገባ እያንዳንዱን አጣርቼ የማትሰው ስለ የትኛው ስለ የትኛው ጴንጤነት ነው የምታወራው? እንዲህ እንደ ጴንጤ ነጋዴና ሸቃጭ አለ እንደ ጴንጤ ጌታ ኢየሱስ ምስክሬ፣ ሌባ አታመጣም፣ ሸቃጭ አታመጣም፣ አጭበርባሪ አታመጣም። ሁሉም ነገር አድቫንቴጅ የሚያገኙበት ነገር ነው የሚፈልጉት። ኤቭሪቲንግ የጨካኞች ናቸው። በጣም ጨካኝ ነው። እንደ ሰው እኮ አርሲ ላይ የተገደሉት ንጹሃን ናቸው። ኦርቶዶክስ ተብለው ነው የተገደሉት። የጨዋለን ማላገጥም የያዛችሁ ጴንጤሙን ክስላ እንደ ሰው ሲሞት እንደ ሀገራችን ባህል ኧረ ምን ሆኖ ነው ተብሎ ይጠየቃል እኮ ይጠየቃል እኮ። ለምንድን ነው ንጹሃን የምትገሉት ብለህ ትጠይቃለህ እኮ እንደ ሰው። እንደ የጴንጤ ፓስተር አንድ ሰው ያላለ እንዴ? ምድረ ውራጃም ሌባ አለ እንዴ? ስለ ጥምቀት እንኳን አክብራችሁ ታወራላችሁ እንዴ? ጌታ ኢየሱስ ክርስቶስ እንኳን የተጠመቀው በክብር ታወሩታላችሁ እንዴ? ጥምቀትን ዝም ብሎ ውሃ መራጨት አይደል የሚመስላችሁ? ቀልደኛ ባለጌ ሁላ ተበጣጥሳችሁ አይደል እንዴ አንዳችሁ ከአንዳችሁ የምትለያዩ? በእምነታችሁ እንኳን አንድ ነገር አንድ ሆኖ ያውቃል? ወሬኛ ሙሉን እያየው የትኛው ዲኖሚኔሽን እንደሆነ እንኳን እኔ የለሁበትም ከአንዳቸው። ክርስቶስን ብቻ ነው የተከተልኩት። አንዳቸውንም የእነሱ ዲኖሚኔሽን በአናቱ ይተከል አልገባው። ጌታ ኢየሱስ ምስክር፣ የአንዳቸውንም አልቀበል። ክርስቶስን የተከተል መስቀሉ ላይ የሞተልኝ ክርስቶስ ተከትያለሁ። አንዳቸውን ጋር አልገባው። ሀዘኑን እንኳን ነፃነት ወንድማችን ድንገተኛ ነገር ነው፣ ሞተ፣ በስጋ ተለየ። ኢየሱስ ክርስቶስን ያውቃል። ለምን ኦርቶዶክስ አስተምረዋለች። ሄሎ ጴንጤ ጋር ካልሰማችሁ ይስማ፣ በደንብ አድርገህ ስማኝ። ጴንጤ አንተ ጋር ግብረ ሰዶም ፓስተር አለ፣ ወራዳ። መጀመሪያ አንተ ቤት አስተካከል። አንተ ቤት ዘማሪዎች እኔም ማውቃቸው ስማቸውን ጠራዋለሁ። ነገር አርፈህ ካልተቀመጥክ አንተ ቤት ያለ ዘማሪ ግብረ ሰዶማውያን አሉ፣ የታወቁ ዘማሪዎች። አንተዋወቃ ምድረ ቆሻሻ እንተዋወቃለን። በቃ ድምፁ በጣም ይማርካል፣ ግን ችግር የለውም የተባለ ባለጌዎች ናቸው። በሞት ላይ ሙድ የምትይዙ መርዞች ናቸው። በሞተ ሰው ላይ እስላምና ጴንጤ ተባብረህ ሙድ የምትይዝ ነህ። እነዚህ ሰዎች ናቸው ይህን ሲያደርጉ የነበሩት። እንዳልክና ማን ነው የሚባል ሲያም ነው ማን ነው የሚባለው እዚህ ላይ ስለ እስልምና የሚከራከር ነገረኝ። ወንድ ልጅ ሴት ካጣ ሊጥ ይለጠልጥ የለ እንደ አንተ እምነት እስልምና ሊጥ ይለጠልጥ፣ ሴቷ ወንድ ቆዳ ሰርታ ራሷን ትሸጉራለች። ይህ አይደል እንደ አንተ እምነት የሚለው ሁሴን ነው ምናምን የሚለው የትኛው እምነት ነው? የትኛው ሃይማኖት ነው ብታወራ? ወይ ምን አይነት ታወቅም እንዴ? ማን ነው የምታስፈራረው? መሐመድን ካላመንክ አንተ እስላም መሆን ትችላለህ። አሁን ለምሳሌ በኦርቶዶክስ እኔ ዛሬ ከክትፎ በላይ ነው። እኔ ራሴ በላ ገድልን ሳታምን ኦርቶዶክስ መሆን ትችላለህ። እስላም መሆን ትችላለህ። ከመሐመድ ውጪ አትችልም። ነብዩ መሐመድን ተናገር።
ካልገደልኩ ብሎ ሲሽከረከር ሲፎክር የሚሆነው ሰላም አይደል? ማንነታቸው የተመሰረተው በነብዩ መሐመድ ላይ ሙሉ ነገር ተናገረው ነብዩ መሐመድን ብላ ነው። በዚህ ደረጃ ኦርቶዶክስን ማጥላላት ምን የሚባል ነገር ነው? ምን የሚሉት ነገር ነው? ኦርቶዶክስን ሞቶ እንኳን ሰው ማረፍ አይችልም እንዴ? ሀጂ ሙፍቲ ሲሞት ኦርቶዶክስ ክፉ ተመኝታለች፣ ክፉ ነገር ተናግራለች። የሀገር ዋርካ ሞተብን ብላ ነው የኦርቶዶክስ አባቶች ሄደው ነው ያለቀሱት። አቡነ ማቴዎስ ሄደው ሲያለቅሱ አይቻለሁ። እንኳን ኦርቶዶክስ ካልሆኑ ክርስቶስን ሳያውቁ ሞቱ ምናምን ሊባል ቀርቶ እንዴ! የቅድስት ድንግል ማርያም ጥላቻችሁ ጥግ ድረስ አይደል እንዴ ያለው? አላውቀውም እንዴ? በጣም ነው የምትጠለዋት ቅድስት ድንግል ማርያምን። እግዚአብሔር ምስክሬ፣ ጌታ ኢየሱስ ምስክሬ፣ ቅድስት ድንግል ማርያም ጋር ጸበኛ ናቸው። በጣም ጸበኛ ናቸው። ለምን እንደሆነ አይገባኝ። ለምን? ኦርቶዶክስ ስለወደዳት እልል አድርጌ ነው የምወዳት። አንተ ስለጠላ ልጠላ ነው እንዴ? የእግዚአብሔር የመረጣትን ልጠላ? መልአኮች ያመሰግኗትን ልጠላ ነው? ኤልሳቤጥ የጌታ እናት እኔ ጋር ትመጣ እንዴት ይሆንልኛል ያለቻትን ልጠላት ነው? ምን አይነት መርዝ ናችሁ ግን? ምን አይነት ትምህርት ነው የሚያስተምሯችሁ? ኦርቶዶክስን በመጥላት ላይ የተመሰረተ ማንነት ፈብርከዋል ሶሻል ሚዲያ ላይ። አሁን ለምሳሌ ኤርሚያስ እውነቱን ልንገርህ፣ ኦርቶዶክስን በመጥላት ላይ እስቲ ለአንድ ሳምንት ኦርቶዶክስን ሳትነኩ ክርስቶስን ስበኩት። ለአንድ ሳምንት ኦርቶዶክስን ሳትናገሩ ወንጌል የላችሁም፣ አታውቁትም። ኢየሱስ ጌታ ነው ስትለው አዎ ይላል ኦርቶዶክስ። ጨረሰ። መስበክ አትችልም። ከዛ አትችልም። በቃ አመለጠ። አትችልም። የምትችል ከሆነ ጥሪ አለ። ዘማርያም የኦርቶዶክስ እናውራ በፈለግከው ነገር ላይ ብለዋል። ኑና አውሩት። ቀጠሮ ሊያዝልህ ኤርሚያስም ሆነ ማንኛውም ፕሮቴስታንት ዘማርያም የሚባል የኦርቶዶክስ ወንድም ኑ ብለዋል። ኦርቶዶክስን በዚህ ደረጃ መጥላት ኖ ኖ ኖ ኖ ኖ ኖ አይሆንም። ነገርኩ። አቆማለሁ። ኦርቶዶክስም ግን እስላምና ጴንጤ እየገፋ ነው። አልደግፍም ነው። በሙታን ላይ ሙድ ስትይዝ አይቻለሁ። እስልምና አያድንም። በአናት ተተክል። አድኖ ማቅ ጴንጤነት አድኖ አያቅም። ጴንጤነት አያድንም። የክርስቶስን መንገድ መከተል እንጂ ጴንጤነት አያድንም። ምን ነው ስትሸራሙጡ ትላላችሁ እንዴ? ይኸው ወንድማችሁ ሜሎስ የሚባለው ትላንትና ቀለበት አድርጎ ዛሬ ተፋቶ የለ እንዴ? በምን ሊፋቱ ይችላል? ቆይ እኔ ቆይ ሜላ ፈታ እንዴ? አልገባኝም። እንዲሽን አልገባኝም ወገን። አይ ውሻ እንዴ? ሁሉ ሽማግሌ በጋሻው ምናምን ሄደው እነ ዮኒ ጭምር ሄዱ። አይ እንትን የሚዲያ ወሬ ነው ይመስለኛል። አይ የሚዲያ ወሬ ነው እንዴ? እናንተ ዝም ብላችሁ እዚህ ቲክቶክ ላይ ዝም ብላችሁ ፐዝል እየገጣጠማችሁ ነው እንጂ የጋብቻ ፕሮሚሲንግ ቀለበቱን ያወጣችሁ ወይ ከስራ ከማስታወቂያ ስራ ጋር ምናምን ስለማይሄድ ይመስለኝ እንጂ ልጅቷ እኮ ፍትት ብላ ነው እኮ እንዴ ሁሉ ሽምግልና ሄደው ሰውን እንቁጠር። እሺ ፓስተር ዮናታን በጋሻው ኦልሞስት 5-6 ፓስተሮች ነው። የምር ግን ተፋቷሉ ጋይስ? እኔ አይመስለኝም። ተፋቷሉ ሳ ብሬክ አድርጓሉ ማለት ነው። አሪያ ክርክራ እንደምሰጠ ይህን እንኳን የሚጠይቅ ጴንጤ አለ? ክርስትና ቁማር በዚያ። አረ የግል ጉዳይ ነው። ክርስቶስ ድኗል። በቃ ኢየሱስ ካልክ ድናል።
ኢየሱስ ኃጢአትን ይወዳል። ኃጢአት ሊያነጻ እንጂ ኃጢአትን እየደጋገምክ እየሰራ ምንም አላልኩም። አምልጦኝ ነው። 3-4 ሚስቶች አይደል እንዴ ስታግተለትሉ የምትውሉት? ወሬኛ በጣም ባዶ ናችሁ። ባዶ 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 ባዶ። የእናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ ላይ። ይሄን አልቀበለው። ኦርቶዶክስን ተፋቱ። ኦርቶዶክስን በጥላቻ ላይ እኔ ብዙ ሴቶች እግዚአብሔር ምስክሬ ከጴንጤ ቸርች የቀሩት እንቁርቲን ጨምሮ ባለጌ ዘላኖች ስለሆኑ ነው። ምኖቹ ፓስተሮቻቸው ቆንጆ ከሆነ ስልክ ነው የሚፈልገው። ቆንጆ ከሆነች ለብቻሽ ልጸልይልሽ ነው። ቆንጆ ከሆነ ገዝታው ሲሸጉር ማድረግ ነው የሚፈልገው። all of it ክርስቶስን አይደለም የሚሰው የሚጣቀዋለው እኔ ሙሉ ጉዳችሁ የታወቀ ነው። በኢየሱስ መከለያ ወዳችሁ እንዳልክ አንተ ዲቃላን ወልደ አይደል እንደ ሄድከው ልጅ ይባረክ ልጅን አልነካ። በክርስቶስ መንገድ ሄደህ እንኳን ወልደዋል እንደ ልጅ እንኳን አብሮ ይኖራል። ከልጅ እናት ጋር አብረህ ትኖራለህ። ስለ ኢየሱስ የምትሰብከው እኔ እኮ ያልገባኝ እኮ የእንዳልክ ልጅ የሚባለው ያ ጥቁሩ ልጅ ነው። አንዳንዴ ቪዲዮ ምናምን የሚሰራው ትንሹ ጥቁሩ ምናምን እኔ እኮ ከአዶናይ እኮ ዲቻ ቦይስን ተውሶ ምናምን የሆነ ጥቁር ልጅ እኮ ይዞ እግዚአብሔርን ልጁ ነው። የሆነ 1-2 ቪዲዮ ላይ አይቼዋለሁ። ጌታ ልጁ ነው። መጀመሪያ ከቤት ነው የሚጀምረው። ቤት መስሎኝ ክርስትና ቤት መስሎኝ ክርስትና መኖር መስሎኝ ኦርቶዶክስ ነው የሚቀመው የሚያጨሰው አልክ እንዴ? እኔ በሽሽቅ ውስጥ ስለነበርኩ ነው። እኔን ስለሚናገሩኝ አጥቢያ ሰጣለሁ። ባንነ ከእናንተ ይባሳለ እንዴ? በየክለቡ ተደብቆ የሚጠጣ እካክ እንደናንተ አለ እንዴ? ሴት ሲያስተራምስ እንደናንተ አለ እንዴ? በየካፍቴሪያ ሲመጣመጥ የሚል እንደ ጴንጤ አለ እንዴ? በሞተ ሰው ላይ አትዘባበት። በሞተ ሰው ላይ አትዘባበት። እስላም ሞንክ ጴንጤ አትዘባበት። እስላም ሲሞት ኦርቶዶክስ አክብራለች። አልቅሳ እኩል እንደ ሀገር አልቅሳ ቀብራለች። ሾርት ሚሞሪ አይደለው። ሀጂ ሙፍቲ ሲሞቱ ኦርቶዶክስ አብራ አልቅሳ ቀብራለች። አንድ አንድ ጴንጤ ምንም ነገር ያለ እንደ ሀገር የሀገር ዋርካን ስትቀብር ኦርቶዶክስ በሃይማኖታቸው እንዳለ ጌታ ይጠይቃቸው። ለምን በጅኒ ቁልቋል አያምኑ? ጌታ ይጠይቀሱ። ኦርቶዶክስ ግን አንድ ሰው ሲሞት በቃ አዝናለች እንጂ አልተዘባበተችም። የኦርቶዶክስ ልጅ ሲሞት ግን በስጋ ሲለይ ግን እስላምና ጴንጤ ሙድ ያዘ ነው። ሙድ አትይዝም። እኔ ኦርቶዶክስን ለመግፋት አይደለም ጴንጤ ሆንኩት። እኔ ክርስቶስ ስለበራልኝ የዲኖሚኔሽን ተበጣጥሶ ያለቀ እካክ አይደለ እንዴ ጴንጤ? የትኛው ናችሁ? አንደኛው ከአንደኛው እንኳን ተስማማላችሁ? ሙሉ ወንጌል ከአዲስ ኪዳን ጋር ተስማማላችሁ እንዴ? ደግሞ አዲስ ኪዳን ማናት? ከመሰረተ ክርስቶስ ጋር አንድ እምነት እንኳን አላችሁ እንዴ? እርስ በራስ የምትገፋፉ የምትባሉ አይደላችሁ እንዴ? ይህ ቦታ ነው በአንድነት የምታመልኩት እንዴ? እኔ እኮ አውቃችኋለሁ። በጣም እኮ ሳጠና የነበርኩ ሰው ነኝ። በጣም ሉተራውያን ከእናንተ ጋር ይስማማሉ እንዴ? ሉተር ማለት ትንሽ ኦርቶዶክስ ነው። እንደው ለስም ሉተር ተባለ እንጂ ሉተራውያን ጌታ ኢየሱስ ምስክር ኦርቶዶክስ ነው። ገድል የለው። ከገድል ውጭ በታቦት ያምናሉ።
በቅዱሳን አማላጅነት ያምናሉ። በድንግል ማርያም አማላጅነት ያምናሉ። በሁሉ ነገር ያምናሉ። ሉተራውያን ስለማታውቋቸው ሉተራውያን ይሻላል። ይኖር ብናው ኦርቶዶክስን ግን የቱ ነው ብለው ስለማይጠይቅ ስለሌላው ስለማይፈተፍት ኦርቶዶክስ ላይ ፊት እኔ ነኝ ያልክ እስላም ማን ነው? ስሙን አውሩ፣ ስሙን ጥሩልኝ። እስላምን በየጊዜው ንጽጽር የሚሰራው ስሙን ጥራልኝ። እኔ ነኝ ያልክ እስላም ማን ነው? ስሙ ጋር አጠገቡ ቁም። ማን ነው? የኦርቶዶክሱ ልጅ ማን ነው? እፎይ። እኔ ነኝ ያልክ እስላም ጉድ ተዘርግፎ ያልቅ። ኩሱ የምትባል ኩሳም በእስላም ስም ሸቅጠ ዛሬ እስላምን ባዶ ነው መከተል አልኩ። 72 ሴት ለማየት ነው ስትሪፕ ክለብ ያለ ነው የሚመስል ሰማይ ቤት አይደል እንዴ? ስለሱ አውራ፣ ሳትፈራ አውራ። አላህ ይወዳል ነብዩ መሐመድ ገለመሌ አትበል። መጨረሻ ላይ ሰማይ ቤት 72 ሴት ለመሸጎር ነው አለቀ። ኦኬ ዌልካም። እንኳን ደህና መጣችሁ አቤላና ሄናክ። አቤላ ዌልካም። ጋይስ ሰማለሁ አለው። እግዚአብሔር ይመስገን። አቤላ እንደነ አለው እንደነ ብዙ ቦታ ሄና እንዴት ናችሁ? ወይ አቤላ ቀጥል እያወራ ከሆነ ጋይስ ታብታባ ኧረ ታብታብ አድርጉ ጋይስ። አቤላ እያወራ ከሆነ እኔ ጋር ይሰማን ብዬ ነው። ኧረ ይሰማል። እስኪ አሁን አውራ ሲሶ። እሺ አሁን እሰማለሁ። አቤላ በዚህ ላይ ሀሳብ አስተካከለ። አንተ የምትለው ዮኒ ማኛ ተሳስቷል ነው ወይስ ዛሬ በተናገረው ንግግሩ ልክ ነው ነው እያልክ ያለው? ሲሶ ዛሬ የተናገረውም ማለት ነው። ለምሳሌ ቲክቶክ ላይ ከመጣው ጀምሮ ወንጌል አማኙን እንደዚህ የተሳደበ ሰው ራሱ ያለ አይመስለኝም። የወንጌል አማኝን በዚህ ልክ ያሰደበ የረገጠ ያለ ሰው አይመስልኝም። በዚህ ልክ እንደዚህ ያደረገ ያለ ሰው ያለ አይመስልኝም። እኔ አሁን ስለ እንዳልክ ንግግር ምናምን አይደለም። እኔ ኦልሬዲ ብዙዎቹ ስለ ሀሳብ አስተያየት ሰጥተዋል፣ ምላሽ ሰጥተዋል። እሱ እንትን አይለኝም እንዴ። እስቲ የትኛው ወንጌል አማኝ ነው ወጥቶ የሉተር ጠራጊ ናቸው ያለን? የትኛው ወንጌል አማኝ ነው? ጀርመን ተጭነን ነው የመጣ ነው ብሎ ነበር አንድ ጊዜ ወገናችን። ያችን ሰምቶ ነው መሰለኝ። አይደለም እሱም እኛ ከጀርመን ተጭነን
አልመጣንም ያለው ከጀርመን ነው ተጭነን የመጣ ነው ብሎ ነበር የሆነ ጊዜ። ተጭነን እንደመጣን ይመልሱን። ተጭነን ምን እናደርጋለን እዚህ? ቆይ ኔትወርክ ይልካል። ባይዘቤክ ለመሰላችሁ እኔ ምን ተረዳው? እሺ በዛኛው ግባ ቢላ። እሺ እኔ አሁን ምን ተረዳው መሰለኝ? የሆነ ነገር ላሰማ ምን መሰለህ ሄኖክ፣ እነዚህ ሰዎች ናቸው ወንጌልን ለዚህ ሰውዬ መስክረው ሰብከው ጌታ እንዲቀበሉት ያደረጉት ሰዎች እነዚህ ናቸው። እነዚህ ሰዎች ደግሞ አሁን ደፍረው እንትን ሆነው ትክክል አይደለም ብለው እንዳይቃወሙ በቃ ማለት ያስፈራቸውም አይ ቲንክ እሱ መሰለኝ እኔ ሳስበው። እንግዲህ ከዛ ውጪ ሌላ ሊሆን አይችልም። ተበቀው ነው የሚለው ያስማማል። በወራዲ ሲምፕል አርሰናል አንጎበር ላይ ነበር ይለኛል እንዴ ወይ አቤል? አሁንስ አለው አሁንም አሪፍ ይመስለኛል። እኛ ጋር ይሰማል። አሁን በጣም ይሰማል። ቆንጆ ነው። ቆንጆ ነው። ምን አሁን ምንድነው እኔ ማፍርባቸው ጉዳዮች ስላሉ እኔ ቀድሜ ተናግሬ ነበር። ምን ራስን ማጽደቅ እንዳይሆን እሱን ነገር ትተነው እኔ ከመጀመሪያው ጀምሮ ነገሮችን ስናገር ሰው በጌታ ሲሆን ደስ አይልም፣ አዲስ ክርስቲያን ሲሆን እኔ መጡ የተባሉትን ሶሻል ሚዲያ ላይ ጌታን አገኘን የሚሉት ፕሮፓጋንዳ የሚነዙትን ሰዎች በሙሉ ነው በጥንቃቄ መመልከት አለብን፣ መሬት ላይ መተከል አለባቸው ብለን ብዬ ስናገር የነበረው። እንዳልክን ጨምሮ ሰሙ መጣ። ሰሙ ጴንጤ ነኝ አለ። ሰሙን ጨምሮ ዮኒ ማኛን ሁሉንም ማለት ነው። በጣም ነገሮችን በትክክል ማየት አለብን። ምክንያቱም በቃ ይሄ የሃይማኖቱ ዥዌ አዋጭ ነው ለአንዳንድ ሰዎች እንደተመለከታችሁት። ከኦርቶዶክስ ወደ ፕሮቴስታንት መጣው ማለት፣ ከዛ ማስወራት፣ ከፕሮቴስታንት ወደ ኦርቶዶክስ ሄድኩ ማለት፣ ከዛ የሆነ ቦታ የሆነ በቃ የሆነ አዋጭ ነገር በተለይ እዚህ ሶሻል ሚዲያው ላይ ማለት ነው። እና ዛሬ ይሄ አሁን የተናገረው ነገር ውስጥ ዮናስ ሙሉነህ ሁሉን ውሸት ነው የተናገረው፣ ስድብ ብቻ ነው የተናገረው። ዮናስ ሙሉነህ ቅጥፍ ነው ያደረገው አይደለም። የተናገረው ውስጥ እኮ እውነት አለ። ምን የምትክዱት ጉዳይ ነው እንደ እውነት እኮ አለ። ዮናስ ሙሉነህ ስለተናገረው ብቻ እውነት ውሸት አይሆንም። እንደውም እኔ ዮናስ ጎዶሎ ነህ ብየዋለሁ ከሙሉነህ። አባቱን መንካት ባልፈልግም ግን ሪያሊቲው ግን አለው። የእንዳልክ ንግግር ፖዘቲቭ የሚመስል ነገር የለውም አለው። ሰዎች ጌታን ይመኑና የሚል ቅቤ አለው ለሚፈልጉት ሰዎች። ውስጡ ግን የአርቲስቱን ሞት ተከትሎ እንትን ለቤተሰቦቹም ሆነ ለሚያነቡት የእምነቱ ተከታዮች ጥላቻን ያነገበ የሚመስል ጌታን ሳትቀበሉ ሙቱና እዛም ውስጥ ያንን ጥያቄ ተከትሎ እኛ ፕሮቴስታንቶች ወይም ወንጌላዊ አማኞች የሆንን ሁላችን ተስማምተንበታል? አልተስማማንበትም። ቀድመኔ ቪዲዮ ሰርቻለሁ። እንዳልክም ቪዲዮ ወይም ሜንሽን ባላደርገውም ግን ልክ እንዳልሆነ ተናግሬያለሁ። በተለይ ሞት በመጣ ሰዓት ላይ ቤተሰቦችን ቴሮራይዝድ የሚያደርጉ ንግግሮችን መናገር አስፈላጊ አይደለም ብያለሁ። ለምሳሌ አሁን ሰዎች ሲሞቱ የሚያሳስበኝ ብለክ አርቲስቱ ሲሞት ጠብቀ መናገርክ የእሱ ቤተሰቦች ሲያዩት ልክ የተከተለው እምነት ስህተት በመሆኑ የተነሳ ሲኦል እንደገባ እየነገርካቸው ቤተሰቦቹን ባጡት ሰው ምክንያት የደረሰባቸው ሐዘን ከበቂ በላይ ሆኖ ሳለ ጨምረክ የሄደው ለዘላለም ከእግዚአብሔር ተለይቶ ነው የሚል አይነት በሞተ ሰው ላይ ያነጣጠረ ንግግር ተናግረክ አሁን ለሚቀሩት ሰዎች ወንጌል እየሰራው ነው ብትለን በጣም የሚያሳፍር በጣም የሚጎዳ ነገር ነው። ይህን ጉዳይ በጣም ብዙ ወንጌላውያን አማኞች ተናግረዋል፣ ተቃውመዋል። ልክ አይደለም፣ ጊዜውን የጠበቀ ያማከል አይደለም። ወንጌል በጊዜውም ያለ ጊዜው የሚሰበክም ቢሆን ግን አፕሮቹ ግን መስተካከል አለበት የሚል ምክር መክረዋል ብዙ ወንጌላውያን። ዮናስ ሙሉነህ
እችን ምክንያት አድርጎ ሰሞኑን ሲንገጫገጭበት የነበረውን የላይቭ እጥረት ለኦርቶዶክስ ወይም ለነጻነት ለአርቲስት ነጻነት ወርቅነህ በመደገፍ አመካኝቶ ሙሉ ፕሮቴስታንትን የመሳደቡ ጉዳይ ስድብ ውስጥ እውነታ ቢኖርም ግን ደግሞ ለመሸብለል የሞከረ ነው የሚመስለውና እንደ ፔንዱለም እየተሽከረከረ ስንት ጊዜ ነው ወደዛ ወደዚህ የሚገለባበጠው ነው። ትዝ ይላችኋል ባለፈው አቡና ቪዲዮ ካልሰራብኝ ኦርቶዶክስ ሆናለሁ ምናምን ሲል ነበር ከሰማችሁት። ቸርች አትሄድም የምትሉ ሰዎች ዛሬ እንትን ነው ጥምቀት ነው መንገድ ይዘጋል እና መንገዱን ላይ ብዙ ቄጤማ ስላለ የሰው ቄጤማ መርገጥ ስለማልፈልግ ዛሬ እነሱም እዚህ ናቸው። ዝም ብለው ቸርች አትሄድም ምንም ቸርች ኦንላይን ላይ ነው ቸርች ያስቃል። መጋቢ ጻድቁ ራሱ አይሄዱ እንኳን እና ዮናስ ሙሉ ነው ውሸት ነው የተናገረው አይደለም። ውሸት አይደለም። ሁሉም እውነት ባይሆንም ሁሉም ውሸት አይደለም። ሪያሊቲ እኮ አለው። ለምሳሌ ሰሞኑን ሳነሳቸው የነበሩ ነገሮች አሉ። አሁን ይሄን ጉዳይ የተናገረው ሲሳይ ቢሆን ወይም ሌላው ሰው ቢሆን ሄኖክ ቢሆን አያስተርፉትም፣ ዘግዝቀው ይገቡበታል። ገባ? ዮናስ ሙሉ ግን ድንበር ስለሌለው መሳደብ ስለሚችል አፍ ስላለው ያንንም ይሄንንም ሲል እየተገለባበጠ አቤላ በጣም ያሳፍር እኮ ነው። የሰማሁት እኮ ምን መሰለህ፣ ጠዋት ላይ እንዳጋጣሚ ነው ያልሰማሁ። ጠዋት ስሰማ ስነሳ ማታ ነው ለሊት 9 ሰዓት ወይ 10 ሰዓት አካባቢ ነበር ያወራው እና ጸልየን ነው የተለያየ ነው ሲሉ እነዚህ ሰዎች በምን አቅም ነው የሚጸልዩት እንዴ? በዚህ ልክ ሰው ማለት ወንጌል አማኙን ጸልየን የተለያየ ነው አሉ እንዴ? በእውነት ጸልየን የተለያየ ነው፣ በውስጥ ጸልየን የተለያየ ነው አለ። እግዚአብሔር ምስክሬ። እኔ ዶክተር ኤርሚያስ ዶክተር ሻውልና ዮኒ ማኛ እንትን በቃ ያደረገው ነገር ትክክል እንዳልሆነ ነግረነው እና ጸልየን የተለያየ ነው አለ። በእንባን የተለያየ ነው አሉ። ጸልየን አይ ከጸለዩ ጥሩ ነው እኮ እግዚአብሔር ጸሎታችሁንም ላይቭ ላይ ብታረጉት ጥሩ ነበረ እንትን እንዲባል። ይሄ ሁሉ ጉዳይ እኮ አሁን ወደ ሰው ወጣ። ኦሬዲ እኮ ተሰረጫጨ። በምን ተመልሱታላችሁ? መርዙን እኮ አየር ላይ ተረጨ እና ባይጸልይም አክቹሊ መንፈሳዊ ልጅ ስለሆነ ገና 9 ወሩ ስለሆነ እንደፈለገ መሳሳት ይችላል። ባለፈው ወንጌል በአናቱ ይተከልም ሲል ቀለመወርቅ ተንፍሱ ገብቶ እኮ የ9 ወር ልጅ ነው፣ ገና ጨቅላ ነው፣ በዳዴ እየሄደ ነው። መንፈሳዊ ግጉ ገና አልወጣም፣ ድዱ አልበቀለም፣ ገና አጥንት መጋጥ ላይ አልደረሰም፣ ወተት እየተጋተ ነው። ስለዚህ እንደፈለገ መሳሳት ይችላል ብሎ አዎ መንፈሳዊ ዳይፐሩን ቀይርለታለሁ ምናምን ብሎ ሲያወራ ነበር ቀለመወርቅ ተንፍሱ። ዘንድሮም ያው መንፈሳዊ እንደምታውቁ ነው ዳይፐር ደጋግሞን የሚቆሽሸው እየቀየርክ ነው የሚያድገው ልጅ። ዛሬም ቀይሩለት ይደግ እንጂ እኔ አሁን ነግሬያቸዋለሁ። በጣም የገረመኝ 10 ዓመት ሙሉ ኦርቶዶክስን በመጥላት እንጂ ስታሳልፍ የነበረው አንድም ቀን ወንጌል ሰርታ አታውቅም አለ ቀለመወርቅ ተንፍሱ። አባ አንድም ቀን ወንጌል ሰርታ አታውቅም። 10 ዓመት ኦርቶዶክስን ስታጥላላ ነው የነበርከው። እና በጣም መሰመር ያለበት ሌላ ነገር ኦርቶዶክስ ኢየሱስን አታመልክም ወይ ተብሎ ሲጠየቅ ቀለመወርቅ ተንፍሱ አታመልክም አለ። እሱ ፓርት ማግኘት ትችላለህ ሲስ እሱን ፓርት አለ ላሰማ ቦታን እሷ ቦታ ካወቃት እስኪ አድርገው ሲጠይቅ። እሺ እስከዛ እንትን ልበል እስከዛ ላውራ እና ኦርቶዶክስ ለማርያም ወይም ለሚካኤል ለገብርኤል ለሌሎችም ለመላእክቶች አምልኮ እንደምታቀርብ ከሚሞገትበት በፕሮቴስታንት ከሚሞገትበት ነገር አንዱ ስግደት ይሰግዳሉ የሚል ክሌም አለ። መዝሙር ይዘምራሉ የሚል ክሌም አለ አይደል? ስግደትና መዝሙርን ነው አንስቶ የአንድ የፕሮቴስታንት ተሟጋች ኦርቶዶክሶች መላእክትን ያመልካሉ፣ ሰማዕት ጻድቃንን ያመልካሉ የሚለውና
እሺ ጻድቃንንም ያምልኩ መላእክትንም ያምልኩ እንደተባለ እንዴት ኦርቶዶክሶች ኢየሱስን አያመልኩም ተብሎ ይካዳል? ማለት ምናችን ላይ ነው? ማለት ለማን ብለን ነው የምንዋሽለት? ለኢየሱስ ብለን፣ ለጌታ ብለን፣ ለወንጌል ብለን ነው የምንዋሸው? እሺ ለኦርቶዶክስ አይዘምሩም ወይ? በጣም ብዙ መዝሙሮች የሉም ወይ ለእግዚአብሔር የሚዘመሩ? ለኢየሱስስ አይሰገድም ወይ? ለኢየሱስስ አይሰገድም ወይ? እና ስግደት ከሆነ የአምልኮ አንዱ መገለጫ፣ መዝሙር ከሆነ አንዱ መገለጫ እንዴት ኦርቶዶክሶች ለክርስቶስ እንደማይሰግዱና እንደማይዘምሩ ተደርጎ ይቀርባል? እኔ አንዳንድ ጊዜ እንደዚህ ነው። አሁን ለምሳሌ መዝሙር ተከፍሎ ነው የሚገባው ይላል። ካገኘከው ምልክት ስጠኝ። መዝሙር ተከፍሎ ነው የሚገባው ይላል። ኮንሰርት፣ እኔ ኮንሰርት አልደግፍም። እንደ አንድ ፕሮቴስታንት ኮንሰርት ደጋፊ አይደለሁም። ግን አሁን መዝሙር ተከፍሎ ገንዘብ ተከፍሎ ነው የሚገባው የሚለው ውሸት ነው። አሁን ዮናስ ሙሉነ ሁሉንም እውነት ይናገራል ማለት አይደለም። ይህን እንድታቁ ነው። ልክ እንደዚሁ ቃለም ወርቅ አይተንፍሱ ሁሌ እውነት ይናገራል ማለት አይደለም። ተናገር እውነቱን እኮ ያለው እኮ ሊያስታውሰው ፈልጎ ነው ስሙ ላይ እኮ። ምክንያቱም ውሸት ስለሚናገር አልፎ አልፎ ያችን ጽሑፍ ሲያይ መለስ እያለ እውነት እንዲናገር ነው። ኤርሚያስ እያለው እኮ ነው ለራሱ። ኤርሚያስ ተናገር እውነቱን እያለ ነው ለራሱ ማለት ነው። ምክንያቱም ውሸት ደጋግሞ ይናገራል ይሄ ሰውዬ። ስለዚህ አሁን ኦርቶዶክስ ኢየሱስን አያመልኩ፣ ውሸት ነው። ያመልካሉ። ለምንድን ነው ማያመልኩት? ከኢየሱስ ውጭ ማናል? ማርያም ራሱ እኮ በጣም የመወደዷ የመከበሯ በጣም በቃ ማርያም ላይ ቴዎቶኮስ ትምህርት ራሱ ማርያም ላይ ተመስርቶ የመጣውን ትምህርት በጣም የተራቀቀ ትምህርት የመጣው ኢየሱስን ከማምለክ እኮ የመነጨ ነው አይደል? ኢየሱስን የተጠጋ አካል በጣም ክቡር ነው ብለው ስለሚያስቡ ነው ለማርያም ይህን ያህል ቦታ የሚሰጡት ኦርቶዶክሳውያን። ነገርየው ልክ ነው ልክ አይደለም ቁጭ ብለን ባይብሊካል በሆነ መንገድ ሂስቶሪካል በሆነ መንገድ መወያየት መነጋገር ነው። ከዛ ባለፈ ግን ውሸት ምን ያደርግልናል? ማንን ለማስደሰት ነው? ማን ነው በዚህ የሚከብረው? እግዚአብሔር የእውነት አምላክ አይደለም ወይ? ለምን እንዋሻለን ነው? በቃ ውሸት ጥሩ አይደለም። በቃ ውሸት ጥሩ አይደለም። እና ዮናስ ሙሉነ ሲናደድ ሃይማኖት እንደሚቀይር የታወቀ ነው እንዴ። ቫይራል እኮ ጉዳዮች ነው ዮናስ ሙሉነን ሃይማኖት የሚያስቀይሩት ታውቃላችሁ። ባለፈው እኛ የኦርቶዶክስ አባት ቤዛ ኢየሱስ ክርስቶስ ነው፣ የዓለም ቤዛ ከኢየሱስ ውጭ ቤዛ የለም አሉ። በጣም ጫጫታ በዛ ሶሻል ሚዲያ ላይ። በዚሁ ምክንያት ነው እምነቴን የቀየርኩት ነው ያለው። እንዴ አንድ ሃይማኖታዊ ጉዳይ ቫይራል በወጣ ጉዳይ ቁጥር ነገርየው መነጋገሪያ በሆነ ቁጥር አንተ ሃይማኖትና ጾታ ትቀይራለህና ይሄ ሁሉ ህዝብ ዲስሪስፔክት መደራረግ አለበት እንዴ? ድንበር እኮ መተላለፍ የለበትም። እዚህ ጋር ኦርቶዶክሶች እንዲከበሩ እንፈልጋለን፣ ከኦርቶዶክስ ጋር በሰላም መኖር እንፈልጋለን ምንል ፕሮቴስታንቶች አለን እኮ። ስለዚህ ለምንድን ነው በዛ ደረጃ ፕሮቴስታንትን ደግሞ በጠቅላላ አሁን ይሄ ጠቅልሎ መሳደብና መራገሙ ነው ትክክል ያልሆነ። እኔ በዚህ መንገድ አሁን አንዳንድ ኦርቶዶክሶች በጣም ደስ እያላችሁ ነው፣ ጮብ እየረገጣችሁ ነው፣ እውነቱን የተናገረው ምናምን እያላችሁ ነው። ለእናንተ ጊዜ ሲናገርስ እውነት ነው እኮ የሚል ጴንጤ አለ። ያ እኮ ነው ችግሩ። እኔ አሁን በጣም በቃ እዚህ ላይ እየሰለቸኝ ይሄ ሾርት ሚሞሪ ህዝብ አሁን ነገ መጥቶ ኦርቶዶክስን ይረግጥልሃል፣ ከዛ ጴንጤውን ያስደስታል፣ ኦርቶዶክስን በመርገጥ ማለት ነው። ከዛ በኋላ ኦርቶዶክሱን ሲረግጥ ጴንጤ መጣና መች ዋሸ ዮናስ፣ እውነቱን እኮ ነው ዮናስ ትክክለኛ ሰው ነው ዮናስ ይልሃል። ኦርቶዶክስ ይመጣን ከዛ ይቀጥላል። ፕሮቴስታንትን መጥቶ ልክ በዚህ መንገድ ያጠረገርጋል፣ ይሳደባል። ከዛ ፕሮቴስታንትን ሲያጠረገርግና ሲሳደብ ውሸቱን ነው ወይ ከስድቡ ውጭ ውሸቱን ነው ወይ ደግሞ ይላል መጥቶ ኦርቶዶክሱ። እና እየዞረ የሚረግጣችሁን ሰው ተባብራችሁ ወደ አንድ ጥግ መውሰድ ነው ያለባችሁ። ዮናስ ሙሉነ ፖለቲካው ተፍቶታል፣ የብሔሩ ኬስ ተፍቶታል። እንዴት ሃይማኖተኞች አትነቁም? እንዴት እምነት ያላችሁ ሰዎች አትነቁም? እኔ አሁን ይህን ነው የምጠይቃችሁ። እምነት ያላችሁ ሰዎች ንቁ፣ ኦርቶዶክሳውያን ንቁ፣ ስፔሻሊ ፕሮቴስታንቶች ንቁ። ቀለመወርቅ አይተንፍሱ የትኛውን ቦታ ላይ
የትኛውን ቦታ ላይ ኦርቶዶክስ ከተሰደበች አሊያም ደግሞ እሱን የሚደግፍ ከሆነ ሰይጣንን ራሱ እንደሚደግፍ ታውቃላችሁ። ኦፓል የምትባል አይምሮዋን የሳተች ሃይማኖት ጠል የሆነች ሙስሊሞች ጋር ሄዳ የምታደገድግና የምታሸረግድ ልጅ በዛን ያክል ደረጃ የእሱን ስም አሞግሳ ሌላውን ስለተሳደበችለት እንዴት ደስ እንደምትለኝ ንግግሯ ሲል ሰምታችሁታል። እንዴት ደስ ስታወሪ አንቺ አፍሽ የተባረከ የተቀባ ነዋል። ያንን ተራጋሚ ተሳዳቢ አፏን ማለት ነው እንዴት እንዳደነቀላት እንዴት እንዳወደሰላት። ለቀለመወርቅ አይተንፍሱ እውነት ማለት እሱን ወገነ ማንንም መስደብ ነው። አሁን ዮናስ ሙሉንን ሲናገር እናንትን ሲል ስታዩት እሱ ነው የእሱ ክብር ነው እየተጠበቀ ያለ እንጂ አሁን ቢኒያም ይሄ ጎል ጥርሱ ማለት ነው ቢኒያም የሚባል እንግሊዝ ውስጥ ቁጭ ያለው 4ኛ ነው 3ኛ ትዳር ላይ ያለው ግለሰብ እሱ ቤት ውስጥ ከሱ ቤት ውስጥ ውጪ የኛን ፎቶ እያደረገ የሐሰት ስም ሲያጠፋ ስም ሲያጠለሽ የሚውል ልጅ እንደ እግዚአብሔር አገልጋይ ቁጭ አድርጎ ሲቀበለው ታያላችሁና ከአንድ በላይ ነው እንዲያገባው። አዎ ታዲያ እዚህ ጋር የሚቃወሙኝ አብዛኞቹን እውነቴን ነው የሚቃወሙኝ አብዛኞቹን ዳግማዊ ጥላሁንን ወግ ነው የሚቃወሙኝ አብዛኞቹን ከትዳር ውጪ የወለዱ ከጋብቻ ውጪ የወለዱ 2ኛ 3ኛ ትዳር ውስጥ ያሉ ሰዎች ናቸው እንጂ ጤነኛ ሰዎች አይደሉም። ባለፈው ስለ ዳግማዊ ጥላሁን ሳወራ የሚቃወሙኝና ይሄ እንትን ነው። ይሄ በቃ ቀለመወርቅ የእውነት ክርስቲያን ከሆነ ተሳዳቢ አቡና ተሳዳቢ ነው ብሎ የሚጠላ ከሆነ ሌላውን ተሳዳቢ ለምን ያስጠጋል? እሱን ፕሮቴክት እያደረግ ማንንም ብትሳደብ ችግር የለበትም። ቀለመወርቅ አይተንፍሱ ገባ። ኦርቶዶክስን እየተሳደብክ ብትመጣ ጻድቅ ነህ። ለቀለመወርቅ አይተንፍሱ የ9 ወር ልጅ ነህ፣ ዳይፐር ላይ ነህ፣ መንፈሳዊ ጡጦህን አልጣልክም። አንተን ፕሮቴክት ማድረግ ስራውን እና አሁንም የምነግራችሁ ኦርቶዶክሳውያን እንድትነቁ ነው። እዚህ ውስጥ እንድትነቁ ነው። በጣም ጮቤ እንዳትረግጡ ፕሮቴስታንት ስለተሰደበ። ምክንያቱም ይሄ ሰውዬ ያደረጋችሁ እኔ ጋር ነው የተቋረጠው። ተቋርጣለህ አለውኝ እና በጣም ደስ እንዳይላችሁ ነው ይሄንን ምነግራችሁ። ደስ እንዳይላችሁ ምነግራችሁ ነገና ከነገ ወዲያ ተመልሶ እንደዛ ነው። እኛን ፓትርያርክ እንዴት እንደተሳደበ አይታችሁታል። ለሱ ጊዜ ይፈቀዳል። እኔ ተናድጄ ነው ይላል። ቪዲዮ መሀል ላይ ተቋል። እኔ እንትን ብሽሽቅ ላይ ስለነበርኩ ነው። መበሻሸቅ ለዮናስ ሙሉነ የተፈቀደ ነው። ማዋረድ ለዮናስ ሙሉነ የተፈቀደ ነው። መሳደብ ለዮናስ ሙሉነ የተፈቀደ ነው። ሌላው ሲናገር እንደ ጠበቃ ይመጣል። ሙስሊምን ብትናገሩ እመጣላችኋል ይላል። እሱ ግን ሙስሊሞችን ይሰድባል መልሶ። ኦርቶዶክስን ስትናገሩ ብሰማ እመጣላችኋል ይላል። ለሱ ቶፒኩን ለሱ መኖሪያው ነው፣ ለሱ እንጀራው ነው። በቃ ሶሻል ሚዲያ ተረዳችሁ አይደል? አምላክን ከመውደድ አምላክን ከማፍቀር ለእግዚአብሔር ከመሰጠት የመጣ አይደለም። ክርስቶስ ኢየሱስን ራሱ አመንኩ ያለው ከሐሰተኛ ዘይት ቸርቻሪ ከጆሹዋ ሻማ ጎታች የነበረች የጆሹዋ ጸልዩበታል ብላ ውሃ እያመጣች ሰዎችን ስትረጭ የነበረች ደጋሚና ጠንቋይ ሟርተኛ የሆነች ብርቱካን የምትባል ግለሰብ ናት። እንግዲህ ውሃ ውስጥ የዘፈዘፈችው እሷ ውሃ ውስጥ ዘፍዝፈው ነው ወይ ይሄ ሰውዬ መሰረተ ትምህርት የፕሮቴስታንት ገብቶት የቆመው? አይደለም። ቀላል ነው። ዮናስ ሙሉነ 10 ዓመት በላይ ልምድ አለው እዚህ ሶሻል ሚዲያ ላይ። እንዴት አድርጎ ጢባ ጢቤ እንደሚጫወትብን ያውቃል። እንዴት አድርጎ እየተለዋወጠ ማያ ራሱ እንደሱ እኮ አትለዋወጥም ወገኖች። አስማተኛ እኮ ነው። እንዴ በአንድ ጊዜ ሰልሞ ኢሸዱን አላ ምናምን ብሎ በአንድ ጊዜ የሚሰልም ሰውዬ እዛው ሰለምኩ ባለበት አክሮባት ሰርቶ እዛው ኦሮሞነትን ተቀብሎ ኦሮሞ ነኝ ብሎ ኦሮምኛ የሚሞክር ሰውዬ እዛው የአማራ ፖለቲካ ነፃ አውጪ ነኝ ብሎ አማራነትን የሚያነግብ ሰውዬ ምን ብላችሁ ነው? ፖለቲካው አንቅሮ ተፋው። አማራዎች አይሰሙትም። አሁን ላይ ማን ይሰማዋል? እሱ የእሱን ፖለቲካ የእሱን አተላ ፖለቲካ ማንም አይሰማውም። ኦሮሞ አይሰማውም። በቃ አረ ሂድ ተብሏል። ክፍ ብለውታል። ልክ መቅደስ እንደገባች ውሻ ወገባ ገዳውን ሰብረውት በእውቀት ሰብረውት በምን ሰብረው አባረውታል። ይሄንን ግለሰብ ማለት ተባሯል። ከፖለቲካው አይችልም። አዋቂ አይደለም። አናላይሲስ መስራት አይችልም። ትንታኔ መስጠት አይችልም። እውቀት የለውም።
የተማረ ግለሰብ አይደለም። ፖለቲካ መተንተን አይችልም። ስለዚህ ኢግኖር አድርገውታል ከዛ ዓለም ማለት ነው። እንደፈለገ ማንቦራጨቅ የሚቻለው ሃይማኖቱ ዓለም ላይ ነው። የሃይማኖቱ ዓለም ደግሞ በጣም በቃ ጥላቻ ላይ ተመስርቷል። እኔ ሁሌ የምላችሁ ይሄ ነው። አሁን ከታች ስለ ኦርቶዶክስ ጥሩ ስናገር ኦርቶዶክሶች ጊፍት ስጡት ይላሉ። ለጊፍት ነው የሚመስለው ሰው ለጊፍትማ ጴንጤ መሳደብ ወይም ደግሞ ኦርቶዶክስን መሳደብ ነው የሚያዋጣው። አይታችኋል ትናንትና ሲሰጥ የነበረውን ጊፍት ለዮኒ ማኛ። ለምን ባላንስ ማድረግ ስለማይችል ማለት ነው። እዚህ ጋር ማናችሁንም ለማስቀየምና ለማስደሰት አይደለም እየተናገረን ያለ ነው። አለቅ ኦርቶዶክሳውያን የተሻለ እንደውም ነቅተዋል ብዬ አስባለሁ። ወገኖቼ ፕሮቴስታንቶች ግን አልነቃችሁም። አሁን አልነቃችሁም። ወንጌል ጥላቻ አይደለም። ወንጌል ሰውን ማስቀየም አይደለም። ለወንጌል መቁረጥና መጀገን ማለት እግዚአብሔር ምስክሬ ነው የምላችሁ ጎረቤቶቻችሁን ማስቀየም ማለት አይደለም። በጉዮቻችን የታቀፍናቸው የየራሳችንን ጉዶችና ነውሮች ብናጸዳ የተሻለ እንከባበራለን ብዬ አስባለሁ። አለቀ። ጴንጤው የራሱ እንዲነካበት የራሱ ጭቃዎች የራሱ ቆሻሻዎች እንዲጸዱለት አይፈልግም። በቃ ስለ ኦርቶዶክስ ዝንተ ዓለም እንዲወራ፣ ስለ ኦርቶዶክስ ታቦት እንዲወራ፣ ስለ ኦርቶዶክስ የቄስ የጳጳስ ስተት እንዲወራ፣ ስለ ኦርቶዶክስ ገዳም ውስጥ ስላለ ችግር እንዲወራ፣ ስለ ኦርቶዶክስ የ400 500 ዓመት መጽሐፍ ውስጥ ያለ ስተት እንዲነቀዝለት ነው ጴንጤው እንትን ጥበቃ የሚፈልገው። የወንጌል አርበኛ ጀግናዬ ነው የሚለ እንደዛ ስታደርግ ነው። ደግሞ ወደዚህ ጋር ስትመጣ ኦርቶዶክሳውያኑም ስለ ፕሮቴስታንት የሚነግረውን ሰው ነው የሚያከብረው። ልክ ልኩን የፕሮቴስታንትን ቀንድ የሚልለትን ሰው ነው የሚያከብረው። አለቀ በቃ። የራሳችን ችግሮች አሉብን፣ የራሳችን ክፍተቶች አሉብን። እንደ ዮኒ ማኛ እንኳን ሰው ፕሮቴስታንት ሆኛለሁ ምናምን ብሎ መጥቶ ሲያስመስል መንፈሳዊ አይኖቻችን አልበሩም፣ አልተከፈቱ። እውነቴን ነው የምላችሁ እና ጮቤ አትርገጡ። አሁን የምለው እኔ ዮናስ ሙሉነት ሲናገር ሁሉንም ውሸት ተናገር እያልኩ አይደለም። እውነት አለው ሲያወራ ልክ ነው። እዚህ ጋር ዮኒ ያልኩት አለ። አየህ የጠላቴ ጠላት ወዳጄ ነው የሚባል ነገር የለም። እንዴት አሁን ባለፈው ቤት ከፍቶ እየሰደበኝ ነበረ። እየሰደበኝ ነበረ። ለምን ለዳግማዊ ጥላሁን ጠበቃ ሆኖ ዳግማዊ ጥላሁን በትዳር ላይ ትዳር እንደመሰረተ ዮናስ ሙሉ ናያቅ። ዮናስ ሙሉ ነው የእውነት ሰው ነው፣ የእውነተኛ ሰው አይደለም። ዮናስ ሙሉ ለከፈሉ ሰዎች የሚሳደብ ሃይማኖትን በማጥላላት ኑሮውን የመሰረተ ከፖለቲካ ዋሻ ወደ ፖለቲካ ዋሻ በመቀየር በር በመቀየር ራሱን ያኖረ ራሱን ያሳወቀ አመፀኛ ግለሰብ ነው። አለቀ። እንዳልክ ተሳስቷል፣ በትክክል ተሳስቷል። እንዳልክ ትናንትና ከትዳር ውጭ ስለወለደው ልጅ አወራክ። ምን ነው ዳግማዊ ጥላሁን ከትዳር ውጭ ስለወለደው ልጅ ማውራት አልቻልክም? ዳግማዊ ጥላሁን ስለከዳት ሴት ማውራት አልቻልክም? ይሄ ነው ፍርደ ገምድሎች ናቸው። በቃ እዚህ ሚዲያ ላይ ወዳጅህ ከሆነ አታስነካውም፣ ጠላትህ ከሆነ ትደበድበዋል። አለቀ። እውነት ጽድቅን የምትወዱ ሰዎች ከሆናችሁ ለሁሉም ሰው ፌር ሆኑ። ለሁሉም ሰው ፌር፣ ትክክል የሆነውን ትክክል በሉ፣ ስህተት የሆነውን ስህተት በሉ። አለቀ በቃ። እና ትናንትና እያየሁት ነበር። ቀለመወርቅ ተንፍሱ ድምፁ ሁሉ ተንቀጠቀጠ። ሚመልስ አጣ ሚመልሰው አጣ። እና አሁን ዛሬም ተፍ እያለ የሆነ ቤት አይቻለሁ። ኦርቶዶክስ ግብረ ሰዶምን ትፈቅዳለች ለማለት። ኦርቶዶክስ ግብረ ሰዶምን ብትፈቅድ እኮ ኪሳራው ለእኛ ነው፣ የጋራ ኪሳራችን ነው። ኦርቶዶክስ ብቻዋን የምትዋረድ አይደለች። ፕሮቴስታንት እኮ ግብረ ሰዶምን የተቀበሉ አንዳንድ ፕሮቴስታንት ቤተ እምነት አንዳንድ ፕሮቴስታንት ግለሰቦች እኮ መኖራቸው ውርደቱ እኮ እንደ ዓለም የጋራ ውርደታችን ነው ማለት የሆነ አካል ግብረ ሰዶምን ደግፎ የሆነ አገር ላይ ተፈቅዶ አንተና ልጅክ አንተ ባትሆን አንተ ራስን የምታውቅ ቢሆን ልጅክ ለዛ ነገር ተላልፎ አለመሰጣቱን አታውቅም። እና ነገሮችን እንደዛ አድርጉ ነገሮችን። እና የሆነ ቤተ እምነት ፕሮቴስታንት እንትን ግብረ ሰዶምን ተቀበለ ሲባል ጮቤ አትርገጡ። ጌታ ነው። ውርደቱ እንደ ዓለም የጋራ ውርደታችን፣ ኪሳራው እንደ ዓለም የጋራ ኪሳራችን ነው። እና ባላንስ እናድርግ ለማለት ነው። እኔ ዮኒ ማኛ ቢለወጥ ቢቀየር ደስ ይለኛል። የትም ሆኖ ለቤተሰቦቹ ለራሱ ቢለወጥ ደስ ይለኛል። የትም ሆኖ እንደው እስልምና
እንትን አሻሽሎ ባህሪውን ቆንጆ ጨዋ ቢያደርገው እስላም ራሱ ቢሆን ችግር የለብኝም። ይህን ስል እንዲጠፋ ፈልጋለሁ እያልኩ ሰው ምርጫው ይከበርለታል። ኦርቶዶክስ ቢሆን ምርጫው ይከበርለታል። ፕሮቴስታንት ቢሆን ምርጫው ይከበርለታል። ማንንም አስገድደ የራስ ቤተ እምነት ውስጥ አካል አታደርገው። አለቀ። ፕሮቴስታንት ውስጥ ሆኖ የምር ክርስቶስን ቢመስል ራሱን ቢለውጥ ደስ ይለኛል። ግን የውሸት ነው። ሲጀመር ጌታን አልተቀበለም ግለሰቡ። በጌታ አይደለም ግለሰቡ። ብርቱካን ራሱ ጌታ የላትም እንኳን ክርስቶስን ልታስቀብለው ቀርቶ ማለት ነው። ይሄና ጥያቄ አለ። እኔ በቃ ጨርሻለሁ። አይ አቡና፣ እኔ ጥያቄ ያለኝ ለአንተ ነው። ጥያቄ ምን እንደሆነ ታውቃለህ? ልክ አሁን አንተ የምታደርገውን ነገር ወንድማችን ኤርሚያስ አበበ ቢያደርግ ለጊፍት ነው ምናምን ልሉት ይችላሉ ወይ ነው የኔ ጥያቄ። የሆነ ድምፅ አለ ላሰማህና፣ ምናልባት ቆይ እሱን ድምፅ ላሰማህና። ምንድን ነው ያለው? እኔ እግዚአብሔር ቅዱስ አምላክ ነኝና እናንተም ቅዱሳን ሁኑ። ጴንጤ የሚጠላው ትምህርት ይሄ ትምህርት ነው። ቅድስናና ጽድቅ የሚባለውን ትምህርት እንደ ጴንጤ የሚጠላው ሰው የለም። ይህን ትምህርት ማለት አይፈልግም። ለምን አትሉኝም? አብዛኞቻችን እንርመጠመጣለን። እዛ ውስጥ ነን ያለነው አብዛኞቻችን። ፓስተሮቹ ሄዳችሁ ብጠይቋቸው ከጥቂቶቹ በስተቀር ከአገልጋዮቹ ከጥቂቶቹ በስተቀር ቅድስና ለእግዚአብሔር የሚባለው ትምህርት በቸርች ውስጥ እንዲሰጥ ብቻ አይደለም ስሙ ራሱ እንዲጠራ አይፈልጉም። ለምን አትሉ? ከ18ቱ ሴት ጋር ነው የሚገለሙተው። ይሰርቃል፣ ይዋሻል፣ ያጭበረብራል፣ ይጠጣል፣ ያመነዝራል፣ ያጨሳል፣ ይቅማል። በያ እንግዲህ ምላሽን አስረዝም ይሄቴ። ዘመን ይባረክ፣ የእድሜ ቁጥር ይጨምር። አንተ ራሃዲ አሁን አንተ ስለ ቅድስና ትዳር እንትን ብሎ ትዳር በትኖ ልጆች በትኖ እንደገና ሲያገቡ በሌላም ነገር ብዙ ስትሰራ ለጊፍት ነው የሆነ ነገር ፈልጎ ነው። ለምን አትሄድም? ከታችም እንትን እያሉ ብዙ ሰዎች እንደዛ ነው የሚሉት። እኛ ጋ ያለውን ነገር ስተት እኛ ጋ ያለውን ነገር እያጋለጣችሁ የምትናገሩትን እንደው በቃ ተከፍሏችሁ ነው እንደዚህ። አሁን ኤርሚያስ ወገናችን ኤርሚያስ እኔ የወንጌል አገልጋይ ነው ብዬ ነው የማምነው። ከዩቲዩብ ጀምሮ ከፌስቡክ ጀምሮ ከ8 ዓመት በላይ አውቀዋለሁ። ወደ ቲክቶክ ከመምጣቱ በፊት ያው እሱ ምን አይነት አገልግሎት እንዳለው እናውቃለን። እንደዛ ያንን እንደሚያገለግለው አሁን እዚህ ቲክቶክ ላይ መጥቶ ቢያገለግል ተከፍሎት ነው በክፍያ ነው ምናምን ልሉ ይችላሉ ወይ ነው የኔ ጥያቄ። ይሄ አሁን ያሰማውን ሰምተሃል አይደል? አሁን እንደዚህ ቢል ነው እንደዚህ ቢል አሁን ይሄ ቀደምኛ ጋር ያሉት ስለ ቀለም ወርቅ አታምሱ እንደዚህ ቢልም ተከፍሎት ነው አይሉ ተከፍሎት ነው አይባልም። ለምሳሌ ቀለም ወርቅ አይተንፍሱ ልክ እንደ ሐሰተኛ ነቢያቶች ግራውንድ አለው ደቀ መዛሙርቶች አሉት። ለምሳሌ አሁን ዮናታን አክሊሉ ከእግዚአብሔር ቃል በላይ ለእሱ የሚወግኑ ደቀ መዛሙርቶች እንዳሉት፣ እዩ ጩፋም ልክ እንደዛ እንዳለው፣ ኤርሚያስም በሶሻል ሚዲያ 10 ዓመት ቆይታ ውስጥ የእሱን የሚያዳምጡ በቃ ለሱ ህይወታቸውን የሚሰጡ ለሱ የሚከራከሩ ቤት ከፍተው የሚሳደቡለት በየኮመንቱ የሚረግሙ የሚያሳድዱ ደቀ መዛሙርቶች አሉ። እነዛ ደቀ መዛሙርቶች የኢየሱስ ደቀ መዛሙርቶች አይደሉም። የኢየሱስ ደቀ መዛሙርቶች ኢየሱስን የሚመስሉ ናቸው። የኢየሱስ ደቀ መዛሙርቶች ለክርስቶስ ኢየሱስ ወንጌልና ለቃሉ እውነት ታማኝ የሚሆኑ ናቸው። ውክልናቸውም ተጠሪነታቸውም ለቤተ ክርስቲያን ነው። እነዚህ ቃሉ ቢሰደብ እነዚህ ቃሉ ቢተች የእግዚአብሔር ቤተ ክርስቲያን ብትዋረድ ግድ አይሰጣቸው። ቀለም ወርቅ ሲነካ ጥፍራቸውን የሚያወጡ ፀጉራቸው የሚጎፍር ሰውነታቸው የሚንቀጠቀጥ ጥርሳቸውን የሚያፏጩ ደቀ መዛሙርቶች አሉ። ልክ እንደ ዮናታን፣ እንደ እዩ ጩፋ፣ እንደ ታምራት ታረቀኝ እንደ ምናምን ማለት ነው። ስለዚህ እሱ የፈለገውን ቢሳሳት ባለፈው ምን አሉ መሰለ ኤርሚያስ በጣም አደገኛ ስህተት ተሳሳት እዚህ ሚዲያ ላይ። ከዛ እኔ ከአቡና ትክክል ጋር ከምንቆም ከኤርሚያስ ስህተት ጋር ብንቆም ይሻላል አሉ። አየህ እንደዚህ ናቸው።
ጉዳዩን ስለ እውነት ወይም ስለ ትክክል ሳይሆን በቃ ሰውየውን መከተል ላይ ብቻ ነው የሚያመዝኑት። ለዚህ እኮ ነው ዮናታን ምንም ቢል አብሮት ናቸው ያሉት ሰዎቹ። ምክንያቱም በሱ በእግዚአብሔር መልክና አምሳል ሳይሆን የቀረጿቸው ያሉት በራሳቸው መልክና አምሳል ነው። ለዚህ ነው ኢየሱስ ደቀ መዛሙርቴ ያድርጓቸዋል፣ እኔ ያስተማርኩትን አስተምሩ፣ ከዚያ ያስተማራቸዋቸውን አጥምቋቸው፣ የእኔ ደቀ መዛሙርት አድርጓቸው። ጳውሎስ ምንድን ያደረግከው ቢባል ለዚህ ነው ራሳችንን ቀላቅለን አላስተማርናችሁም ይላል ጳውሎስ ለቆሮንቶስ ሰዎች መልእክት ሲጽፍ፣ ራሳችንን ቀላቅለን አላስተማርናችሁም፣ ኢየሱስ ክርስቶስ ጌታ እንደሆነ እንጂ ሌላ ነገር አልነገርናችሁም ብሎ በክርስቶስ ኢየሱስ ወንጌል ውስጥ ጳውሎስ ራሱን እንዳልሰበከ ይናገራል። ቀለመወርቅ 50 ደቂቃ ቢሰብክ 25 ደቂቃውን ከረኝነቱ እስከ ኒውዚላንድ ያደረገውን ጉዞ በቤተ ክርስቲያን ያለውን ታሪክ ብዙ ጊዜ ተመልከቱት። ሲሰብክ በጣም ራሱን ያወራል። እንዴት አድርጎ አሸዋ ላይ ተንበርክኮ የሚጠዘጥዝ ሲሚንቶ ላይ ተንበርክኮ ሲጸልይ ጌታ በህልሙ እንዴት እንደሚናገረው ጽድት ንጽት ያለ ሁለት ጸጋ እንዴት ኩልል ብሎ በልቡ ላይ እንዳለ ጆሮ የተከፈተ እንደሆነ እንዴት ብዙ ጊዜ ቀላቅሎ ራሱን ይሰብካል። እነዚህ ሰዎች አያውቁትም። ኢየሱስን ብቻ እየሰሙ ይመስላቸዋል። ግን በስብከት መካከል ቀለመወርቁንም ነው የሚሰበኩት። ዝም ብለህ ኢየሱስን ስትነግረው ሰው አይሰማህ። ዝም ብለህ ኢየሱስን ስትነግረው ሰው የኢየሱስ ነው የሚሆነው። የብዙ የፕሮቴስታንት ሰባኪዎች ችግር ቀላቅለው ራሳቸውን ይሰብኩና እነሱና ኢየሱስን መለየት ይከብዳቸዋል ሰዎች። ለዚህ ነው እዩ ጩፋን ስትነካ ብዙ ጴንጤ፣ ዮናታንን ስትነካ ወይም ሌላውን ሐሰተኛ ነቢይ ስትነካ የወንጌል ጠላት ይላል። አንተ የተናገርከው ግለሰብ፣ እነሱ ጠላት የሚያደርጉ የወንጌል ጠላት። ምክንያቱም ወንጌልና ሰውየው ተደባልቀው ስለገቡ ማለት ነው። እና ይሄ ነው በቃ። እና ዮናታን የፈለገውን ቢል እንደሚሰሙት ቀለመወርቅ በራሱ አምሳልና መልክ የቀረጻቸው ካዳሚዎች አሉት እዚህ ሶሻል ሚዲያ ላይ እና ስለሚካድሙት የፈለገውን ስህተት ቢሳሳት ከሱ ጎን ነን ነው የሚሉት። ትናንትና እያየዋቸው ነበረ ላይቭ ዮናስ ጎዶሎ ጋር ገባና ከዛ ከዮናስ ጎዶሎ ቤት ወጥቶ ዮሐድ መጥቶ እንወያይ ምናምን ሲለው ፈረጠጠ። ሁሌ ነው የሚፈረጠጠው። እዛ ስለ የትኛው ጀግንነት ነው የሚያወራው? ከፈለገ አትናቴዎስ ጋር ያደረጋትን አንድ ድል አለች። እሷ ናት በቃ እንደ ነጋሪት ዘርሬያቸው ደፍቻቸው ኦርቶዶክሳውያንን ሁሉ ጥግ ላይ አስቀምጫቸው ገትሬያቸው ፌንታ አሰርቻቸው ልካቸውን አስይዣቸው ነው ይላል። አዎ እኮ የባለፈው እኮ ቆንጆ ነው፣ አሪፍ ነው፣ ውጤቱም ጥሩ ነው። መቼም አንድ ቦክሰኛ ትናንትና ኖካውት ባወጣው በትናንትና በዘረረው ዛሬ አይፎክርም። ይሄው የዛሬ ተጋጣሚ ደግሞ ግጠመኝ እያለ ነው። ሪንግ ውስጥ ነው ያለው፣ አንተም አለ፣ ይሄው ዳኛውም አለ። በቃ ተጋጣም ሲባል አይ ስለ ትናንትን ነው እናወራ ነው የሚለው። ከዛ ሮጦ ወጣ። አብረውት የገቡት ሰዎች አሉ፣ እነዚህ አርጋዱላን ጨምሮ ማለት ነው። አርጋዱላ ያለችዋን ጨምረው እንደነዚህ አይነት ሴቶች ናቸው ካየክ ዮናታንን የሚከተሉት። ማን ነው እዩ ጩፋና ዮናታን ላሉ ቀለመወርቅ አይተንፍሱን የሚከተሉት እና ቀለመወርቅ አይተንፍሱም። እንደዚህ አይነት ሴት ካዳሚዎች አሉት፣ ተመልከታቸው። እና እንደዛ ነው በቃ እንደዛ ነው። እኛ ስንለው ነው ችግር፣ እኔ ስለው ነው ችግር። ምክንያቱም እኔ ፕሮቴስታንት ለሚባል የሆነ ስብስብ አይደለም ታማኝነቴ፣ ለእግዚአብሔር ቃል ነው ታማኝነቴ። እውነተኞቹም ፕሮቴስታንቶች ታማኝነታቸው ለእግዚአብሔር ቃልና ለእግዚአብሔር እውነት ነው እና የእግዚአብሔር የሆኑ ለእግዚአብሔር ነው የሚወግኑት፣ የእግዚአብሔርን ሐሳብ ነው የሚከተሉት። የእግዚአብሔር ያልሆኑ ሰዎች ግን እንዲሁ ሰው ነው የሚከተሉት። አሁን አርጋዱላ እኮ ዮናታን አክሊሉን ገዝት ላይ ስታገኘው ነው ታውቃላችኋል። ልሷ ነው የመጣው፣ ልሳ ነው የመጣ ይሄና የመጣው ያመለጠው ከአፏ ውስጥ ልሳኗ ዮናታን አክሊሉን ስትመለከተው። አንተ ቆይ ሴት ነህ እንዴ? በየሄድክበት እንደ ሴት እቴቴ ቡና እቺ ጤነኛ እኮ አይደለም ጀበና ሁሉ እንደዚህ አይነት ሴቶችን ያልኳችሁ። አሁን እቺ ሴት በቃ ካዳሚ ናት። በቃ ፌንት ነው የሚሰሩት ነው መልክ የሆነ ነገር ሲነሳ እና ይሄንን ነው ያልኩ። ይሄናዬ እንጂ ምንም እንትን የለውም። ቪዲዮውን አገኘከው ብራዘር?
ሲዞ ሲሳይ እኮ እኔ ጥያቄ የሆነብኝ ስለ ጽድቅ ስለ ቅድስና አንተ ስትናገር ኃጢአት የሚሆንበት እሱ ደግሞ ያው ቅድም አሰምቻለሁ አይደል? እሱ አሁን ከ3 ዓመት ወደዚህ ስለ ሐሰተኛ ነቢያት ተናግሮ አያውቅም። ከ3 ዓመት በፊት ነው ያቆሙ። አያውቅም። እዩ ጩፋን እኮ ማን ኦፍ ጋድ ነው ብሎ ስናገር ሰምተናል እኮ። በፊት ግን ሐሰተኛ ትንቢት ሁሉ የተናገረ ቤተሰቦቼ ላይም ሐሰተኛ ትንቢት ተናግሯል ብሎ እዩ ጩፋን ሁሉ ስናገረው ነበረ። በኋላ ግን እንዲያው የእሱን እውነተኛ ነብይነት ለማረጋገጥ ከቃለ ሕይወት ነው እኮ የወጣው። በየትኛው ትምህርቱ ነው እዩ ጩፋን የምትከሱት ብሎ ስናገር ሰምቻለሁ እኔ። ለዛ ነው እዩ ጩፋ አንድም የትምህርት ስህተት የለበትም ብሏል። እዩ ጩፋ ኢየሱስ ሰው አይደለም ብሎ ሰብኳል። ሰው ነው ኦርቶዶክስ አምጣና ዘምር ይበላል። ሸፍነኝ ነው ሸፍነኝ። ለምን ጌታ ኢየሱስን እየዘመረች ማሰደብ አትፈልግም? የጴንጤዎስ ተገልብጣ ነው የምትዘምርልህ። ዘመርኩ ምትል ቆይ እዚህ ጋር ነው አንድ ደቂቃ። ባለጌዎች ናቸው። የውሸት አጨብጭቡልኝ የምትሉ ናቸው አብዛኛው ጴንጤ። ውስጣችሁ ክርስቶስ የለውም። በስራ ጸድቅ ያለው ትላላችሁ፣ በይቅርታ በጸጋው ጸድቅ ያለው ትላላችሁ። ብልግናችሁ ጥግ ድረስ። በጸጋው መጽደቅ ማለት እኮ ክርስቶስን መምሰል ነው። ክርስቶስን መምሰል በጸጋው መጽደቅ ማለት ኃጢአት አያውቅም። ኃጢአት ያለበት ቦታ አትደርስም። ሸርሙጥናው ጋር መሄድ የለብም። ማጭበርበሩ ጋር መሄድ የለብም። ገንዘብ ምናምን መሄድ የለብም። በጸጋው መጽደቂያ ነው። ክርስቶስ ከወሰደ ያ ነው በጸጋ። አጭበርባሪ ሌቦች የኦርቶዶክስን ቀኑን ሙሉ ሰድባ ቻፓ የምትሰራ ናቸው አብዛኛዎቹ። መረድ በጣም በእውነት በነፃነት ሞት በህይወት በመሞቱ የጴንጤንና የሙስሊምን ልክ አረመኔነት አይቻልም። ጌታ ኢየሱስ ምስክሬ፣ የጴንጤና የእስላም አረመኔነትን አይቻልም። ዓላማቸው ኦርቶዶክስን ማጥፋት ሲጀመር ቆይ እስቲ ፖዝ አድርገው ማስመር እኮ አለብን። አሁን የጴንጤን አረመኔነት አይቻለው፣ የሙስሊምን አረመኔነት አይቻለው እያለ ነው። 1-2 ሰዎች ናቸው እንግዲህ ጽሑፍ የጻፉት። አሁን ተሳሳቱም ትክክል ሆኑ 2 ግለሰቦች ናቸው። በተወዳጁ አርቲስት በነፃነት ወርቅነህ እንትን ጉዳይ ላይ 2 ግለሰቦች ናቸው የራሳቸውን ምልከታ ያስቀመጡት እና የጴንጤን አረመኔነት የሚመለከትበት የሙስሊምን አረመኔ የሚመለከትበት ምንም አይነት እኮ ግራውንድ የለውም። ይሄ በጣም በቃ ጨፍልቆ ነገሮችን ሁሉንም አጠቃሎ የማውራት ሱስ ነው በቃ ያለበት። 11,000 ላይክ አለው እንትኑ የእንትና ኮመንት 12,000 ላይክ 20,000 ሊሆን ይችላል። 20,000 እኮ ጴንጤ አይደለም ምድር ላይ ያለ 20,000 ጴንጤ አይደለም ምድር ላይ ያለ እና ሁሉም አይደለም። በእርግጥ እንደዚህ አይነት አስተሳሰብ ያላቸው በጣም የበረከቱ ቁጥር ያላቸው ሰዎች አሉ፣ አይካድም። ግን ሁሉም አይደለም። ለምንድን ነው የሚዋሽ? ሁሉም ሙስሊም እንደዚህ ነው ብሎ አንድ ጊዜ እኔ በጣም እንትን እንደው ይሄን አይል በጣም የሚካበድ ነገር እንዳልክ የኮመተው ኮመንት ይሄን አይል የሚካበድ ኮመንት ነው እንዴ? ምንድን ነው ያለው? አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። በአጭሩ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው። ኢየሱስን ሳትቀላቀሉ እንዳትሞቱ። ይሄን ያለው ነፃነት ወርቅነህ፣ አርቲስት ነፃነት ወርቅነህ ኦርቶዶክስ ነው። ዳይሬክትሊ ማለት የፈለገው ኦርቶዶክስ ኢየሱስን አታምንም እና በቃ ኢየሱስን ብቻ አምናችሁ ሙቱ፣ እኛንን የምናቀላችሁ ኢየሱስን የሚባል ነገር ነው ይዞ መጣ። አንተ ስትመጣ ወደ ጴንጤ
ኢየሱስን ኦርቶዶክስ አታውቃት ወይስ ሞት ላይ ያለውን ነገር እስቲ አንተ አስረዳኝ በምትፈልገው። አንድ ሰው ሞተ፣ በምንም ሆኖ ይሞት። በመጀመሪያ ኦርቶዶክስ 100% ከመቶ 1000 በላይ ክርስቶስን እንደምታመልክ ታውቃለህ። አታውቅም ማለት ነው። ሌላው ገድላ ገድል የምትለው እናንተ የምትጽፉት እንጂ እናንተ የምትሉት እንጂ አብዛኛው ኦርቶዶክስ የሆነ ገድላ ገድልን የሚያነብም የሚከተልም የለም። አብዛኛው የለም። ግን ዳብን ሰይድ ይሄ ልጅ የሆነ ሰው ሲሞት ጠብቆ ሀጂ ሙፍቲ ሲሞት አንድም ነገር አልጻፈም። እስላም ነው ሀጂ ሙፍቲ፣ አንድ ነገር አልጻፈም። የኦርቶዶክስ ወንድም ሲሞት ጠብቆ ግን እንደዚህ መጻፉ ምን ለማለት ፈልጎ ነው? እስቲ ያስረዳኝ። እሺ እንዳልክም ፌስቡክ ላይ ነው ያገኘው። ኦኬ አቤላ እዚህ ጋር ነው እንደሰማው ነው። ኦርቶዶክስን አትሰብክም ያለ እዚህ ፖይንት ላይ ነው። ኢየሱስን አታምንም አታመልክም ወይ የሚለውን ጥያቄ ሲጠይቀው የሚመልሰውን መልስ እንግዲህ እኔ በግሌ በራሴ መጀመሪያ ባለው ይላል የወንድማችን አርቲስት ነፃነት ወርቅነህ ሞት ላይ ሁላችንን ያስደነገጠ ሁላችንን ያሳመመ ሞት አይቀርም እና ያው ድንገት መጥቶ ሞት ነጥቆት ወስዶታል። ለዚህም እንደ አንድ ኢትዮጵያዊ በጣም ነው የማዝነው። ይህንንም ሀዘን ከእንዳልክም ጋር ተደዋውለን ነበረ። ብዙ ጊዜ አንዳንድ መረጃዎች ስፈልግ የምደውልለት ወንድም ስለሆነ ማለት ነው እሱም ጭምር በዚህ ጉዳይ እንዳዘነ ነግሮኛል። እና አሁን ጽሁፉ የተነበበው ጽሁፍ ላይ በአርቲስት ነፃነት ወርቅነህ ሞት ላይ እየተናገረው በሀዘኑ ላይ የቀለደበት ያሾፈበት ነገር እኔ አልታየኝም። ካለ ታሳየኛለህ። ይሁን የቀለደበት ነገር አይታየኝም። ይልቁንም ምንድነው ያለው በዚህ አጭር ዘመን በጊዜያዊ ምድር ላይ ያለን ዘላለማችንን የሚወስን ነገር በጌታ ኢየሱስ ክርስቶስ ሳታምኑ አትሞቱ ነው ያለው። ኦኬ ይሄ ማለት ነፃነት ወርቅነህ ጌታን አሁን ያለው እንደውም አሁን ማለቱ ይመስለኛል እንዳልክ ያለው አሁን ብሎ ሲል ከዚህ በፊት ባለው በክርስቶስ ላይ ባለው መረዳት እና አሁን ያለው በክርስቶስ ላይ ያለው መረዳት የተለየ ይሆናል ብዬ ነው ማምነው። ደግሞ ነው አይደለም እቃወማለሁ። እዚህ ጋር ለምን እንደሆነ እንደምቃወም ልንገርህ። እሱ ኦርቶዶክስ ሆኖ አንተ ቤት ቁጭ ብሎ ስለ ክርስቶስ ሲነጋገር ነበር አልነበረም? ስለ ክርስቶስ አልገባውም ወይስ ገብቶታል? እሱ የወጣበት ሪዝን ደብዳቤ ስለተጻፈለት እንደሆነ ታውቃለህ ወይስ አታውቅም? ከዛ ውጭ ኦርቶዶክስ ነው በዛ ደረጃ አውርተው አያውቅም። ውሸት ነው። አንተ ቤት መጥቶ ከኔ ጋር ስለ ኢየሱስ ክርስቶስ ስንናገር አንድም ቀን ተቃውሞ ደርሶበት አያውቅም። ገብቶሃል? የነፃነት ጉዳይ መጀመሪያ እንጨርሰዋል። የነፃነትን ብቻ ሳይሆን አንተ ቤት ገብቶ ኦርቶዶክሱን ስለ ኢየሱስ ክርስቶስ ሲነጋገር ነበር አልነበረም? ይህን መልስልኝ። ነበር አልነበረም? በመጀመሪያ ጠይቀኝ ስለ ነፃነት አይደል? ይሁን አዎ ነፃነትን የተናገረው እንዳል ባይናገረው ኖሮ እንዳልክ ዳይሬክትሊ መናገር የፈለገው ኦርቶዶክስ ኢየሱስን ስለማታምን ሙሉ ኦርቶዶክሶች ጴንጤ የሆኑ ነው። ጴንጤ ቤት ውስጥ ያለ ፓስተሩ ነው። ግልጽ አድርጌ እነግርሃለሁ። ጴንጤ ቤት በጣም የቆሸሸ ጋርቤጅነትም አለ። እሱንም አብሬ ይጠይቃል። አድመጠኝ። እሱ ላይ እንድመጣልህ ከፈለክ ይኸው ኦርቶዶክስ ዘማርያም ጋር ታወራላችሁ ቀጠሮ ይዘን ኦርቶዶክስ ዘማርያም ዘገብርኤል ዘመሐመድ የሚባል የለም። ዳር እንዳሳስኳቸው ታውቃለህ። ዘማርያም ጋር አላወራችሁ ዮኒ። ለምንድን ነው ሁሉንም ነገር ቆይ የነፃነትን እንጨርስ። ኦርቶዶክስ ቀጠሮውንም እንይዘዋለን በዛው። ክርስቶስ የምን ቀጠሮ ነው? አንዳችም ቀጠሮ አልይዝም። ለምን አንዳችም ቀጠሮ አልይዝም? ነግሬሃለሁ ዮኒ። አይ 6 ወር አለፈው እኮ ከተነጋገርን። እኔ እናንተ 6 ወር አልፎናል። 6 ወር ነገሩ ይረጋጋ። ከዛ ከነዛ ከኦርቶዶክስ ልጆች ጋር እነጋግራለሁ። በመደዳ ለምን አታወራም? ለምን ከኔ ጋር ካወራን ለምን በመደዳ አታወራም? ለምን እሺ በመደዳ እናወራለን። ቀጥል።
በቃ ስለ ነፃነት አሁን ስለ ነፃነት ወርቅነህ መሞት እንዳልክ በሞቱ ላይ ተቀልዷል አሹፋል ነው አይደል ብለህ እሱ ነው አይደል? ኦኬ እንዳልክ ይሄን ስላደረገ ግን አንተ ድፍን ከ35 ሚሊዮን በላይ የሚሆን ወንጌላውያን አማኞችን ግን ትሳደባለህ። ስህተቱን ነው የምናገረው። አሁን አንተ ስትናገር ቆይ አንተ ራስህ በቪዲዮ ጴንጤ ማለት ተበጣጥሰን አልቀናል ብለህ የሰራቸው ቪዲዮዎች አሉ። እሱ መቼ ነው ያልኩት? ጴንጤ ሆነ ነው መቼ ነው ያልኩት? እሱ መቼ ብላላ ለምን የካቶሊክና የኦርቶዶክስና የአይሁዳውያንን ለምን አላመጣችሁትም አብራችሁ? ይሁን እሱ ጋር የተናገርኩት አድምጠኝ። እሱ ጋር የተናገርኩበት ጊዜ እኔ በመደዳ ቢሆን ደስ ባለኝ ነበር። ልብ በል እሱ በተናገርኩበት ጊዜ ላይ በመጀመሪያ የወንጌላውያንን አማኞች በአስተምህሮት አንዳንድ ቦታ ላይ መበጣጠስ፣ የኦርቶዶክሳውያንን መበጣጠስ፣ የአይሁዳውያንን መበጣጠስ የተናገርኩበት ላይ እነዚህ ቆርጦ ቀጥል የሆኑ እነሱ መጡና ተናገሩ እንጂ እሱን ቃል ስናገር የተናገርኩት በመጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ዘመን፣ ጌታ በምድር በተወለደበት ዘመን ይኖሩ የነበሩ አይሁዳውያን፣ ፈሪሳውያን፣ ሰዱቃውያን፣ ጸሐፍት፣ አሴናውያን፣ ሂላል፣ ሻሃማ የሚባሉ ቀናናውያን የሚባሉ ግሩፖች ነበሩ። ስለዚህ አንዱን የሙሴን ሕግ መጽሐፍ ተቀብለው ነቢያትን ተቀብለው ግን የሃይማኖት ዲኖሚኔሽን ልዩነት ነበራቸው በጌታ ዘመን። ስለዚህ ይሄ መበጣጠስ ያኔ ራሱ በአይሁዳውያኑ ዘንድ የጀመረ ነበር። አድምጠኝ በጴንጤ አሁንስ ዲኖሚኔሽኑ የተለያየ አድምጠኝ እኮ ነው ብዬ የምልህ ቀድሞ ማቀ ሆኔ መሆን አለበት። ይህንን ከተናገርኩ በኋላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ልክ እንደዚሁ ካራ ቅባት ጸጋ ተዋህዶ ብሎ የሚል ተበጣጥሳለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እንደዚሁም ወንጌላውያኑም ጭምር ደግሞ እንደዚሁ ተበጣጥሰዋል ብዬ ተናገሩ። ከዚህ ውስጥ ግን ህሊናቸውን የጣሉ ሰዎች ማንን አመጡ? ኤርሚያስ ጴንጤው የተበጣጠሱ ብሏል ብሎ የሚለውን ብቻ አወጡና የኦርቶዶክስን መበጣጠስ የተናገርኩትን ተዉት፣ የአይሁዳውያንን መበጣጠስ የተናገርኩትን ተዉት ማለት ነው። ወንድ ከሆኑ የሆነ ደግምልሃለሁ። አይሁዳውያን ጌታ በነበረበት ዘመን በምድር በስጋ በነበረበት ዘመን ሰዱቃውያን፣ ፈሪሳውያን፣ ጸሐፍት፣ አሴናውያን፣ ቀንዓናውያን፣ ሂላል፣ ሻሃማ የሚባሉ የሃይማኖት ግሩፖች ኢየሩሳሌም ከተማ ውስጥ ተዋድነው ያንን ህዝብ የእግዚአብሔርን ህዝብ አንድ መጽሐፍ ይዘው አንዱን አምላክ እያመለኩ ተበጣጥሰው ነበረ። አንድ ኦርቶዶክስ ካራ ቅባት ተዋህዶ ጸጋ እያለች ተበጣጥሳለች። ወንጌላውያንም ልክ እንደዚሁ ብሎ የሚለውን የተናገርኩት ኦኬ። እኔ ስናገር አድምቼ ነው የምናገረው፣ በመረጃ ነው የምናገረው። ይህንን ግን ሙሉን አይደለም የሚያሰሙት። እኔ ፌስቡክ ላይ ሆኜ በነበርኩበት ሰዓት ላይ የሰበኩት ማለት ነው። ኦኬ የጴንጤ መበጣጠስ ምኑ ላይ ነው ብለህ ካልከኝ እነግርሃለሁ። የኦርቶዶክስ መበጣጠስ ምኑ ላይ ነው ብለህ ካልከኝ እነግርሃለሁ። የአይሁድ መበጣጠስ ምኑ ላይ ነው ብለህ ካልከኝ እነግርሃለሁ ማለት ነው። ይሄንኛውን አይደለም። አሁን አንተ ምናልባት የተቆጣበት የእንዳልክ ጽሁፍን ከሆነ የእንዳልክ ጽሁፍ ላይ እኔ ስህተት ብለህ ያልከውን ነገር እሱ ነው ያስቆጣ ይመስለኛል። እንዳልክ ቢጽፍ አሁን ስሰማ የነበረው ሰዎች ሼር አድርገው ይስመጣ ድፍን ወንጌላውያን አማኞችን ስትሳደብ የነበረው አሁንም አትሄድ ሌላ ቦታ። ድፍን አማኝን አልተሳደብኩም። አየህ ችግራችሁ እናንተ የእናንተ ችግር ሲነገር ድፍን ጴንጤ ተሳደባል። ጴንጤ ሆኖ በአሜሪካን ሀገር ቆይ ጴንጤ ሆኖ በአሜሪካን ሀገር ጴንጤ ሆኖ በአፍሪካ ግን ቡሽቴ ሆኖ ፓስተር የለም። ስድብ ነው እየተሳደብኩ ነው ወይስ እውነት እየተናገርኩ? አድምጠኝ ማለት ግብረ ሰዶማዊ ሆኖ ፓስተሮች የሉ ከእውነተኛ ቤተክርስቲያን ህብረት ግን የተነጠሉ ነው። አሉ የሉም። ኦርቶዶክስ አታስተናግድም። እንዳዚህ ማራር አለ እኛ ጋር አሁን ባለሁበት አይደለም። አሁን በኦርቶዶክስ አልከኝ አይደል? ጠየቀኝ። በኦርቶዶክሱ ሆኖ በእስልምና ይሄን አይቀበሉትም፣ አያስገቡም። አለቀ። በእናንተ ግን በእናንተ ስም ሆነው ችግር የለውም ብለው ያስገቡ። ኢቭን ቸርች የሚሄዱ ሰዎች ግብረ ሰዶማዊ ሆነው የሚሳተፉ አሉ። ዘማሪያን አሉ። አምጣ በመረጃ ብዬ ግን አሁን በአብያተ ክርስቲያናት ደረጃ በአሜሪካ አይደል ያለው? አድምጠኝ። በአሜሪካ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ ግብረ ሰዶምን የተቀበለ ህብረት እስኪ አንድ ጥራልኝ። አንድ ጥራልኝ። የለም ወይ? ዋናው ፖፑ ምንድን የቀላቀለ እንደሆነ እንደተቀበለ ተናገረ። እኔም በውጭ ሀገር አይደል የምኖረው? እኔ ያለሁበት ሀገር ላይ 65 አብያተ 165 ወይ 65 አብያተ ክርስቲያናት ህብረት አለ። ኦኬ በሀገሪቱ በምድሪቱ ላይ ማለት ነው።
እንዲህ አይነት አጀንዳና አስተምሮት ያላቸውን ስብሰባ አድርገው በተናገሩበት ሰዓት ላይ እንደ ትምህርት ነው አካሄዳቸውን እንዲያስተካክሉ ተደርገው ከህብረቱ ነጥለዋል ማለት ነው። ስለዚህ አሁን የምታመጣልኝ ሆኔ በአሜሪካ ወንጌላውያን ጤናማ የሚባሉ ወንጌላውያን አብያተ ክርስቲያናት በነጮችም በአበሾችም ማለት ነው በየትኛውም ማህበረሰብ ጤናኛ የሚባሉት አብያተ ክርስቲያናት ህብረት አለ። አሁን እኛ ጋር ኢትዮጵያ ውስጥ የካውንስሉ ህብረት አለ አይደል? የአብያተ ክርስቲያናት ልክ እንደዛ በአሜሪካ አብያተ ክርስቲያናት ግብረ ሰዶምን የደገፉና አብሮ ከነሱ ጋር የሚያገለግሉ አንድ አብያተ ክርስቲያናት ጠራልኝ። እነዚህ ተገለው አውግዘዋቸው የለዩዋቸውን እነሱን ብትጠራልኝ አይመለከተኝም። የግብረ ሰዶሚያንን የሚደግፉ አሉ። እነሱን ብትጠራልኝ አይመለከተኝም። እዛ ውስጥ ያሉ ፓስተሮች ናቸው ብለህ ብትለኝ አልቀበልም። እኔ አይደለም የአሜሪካ። እሺ አቤላ፣ ይህን ይመስላል የኦርቶዶክሳውያን ክርስቶስን ይሰብካሉ አይሰብኩም ያሉበት የውይይት ፓርቲ ይህን ይመስላል። አዎ። እና አንዳንድ ጊዜ ያው እዚህ ጋር የተጠየቀው ጥያቄ ኦርቶዶክስ ክርስቶስን አታመልክም የሚለውን ጥያቄ ያመልካሉ፣ ነገር ግን ጨምሮ ሌላ ነገር ይጨምራሉ ቢባል እንደ አንድ ፕሮቴስታንት ነገርየው ክሌሙ በቃ ማስረጃ የሚፈልግም ቢሆን በቃ የፕሮቴስታንቶች ክሌም የሚያደርጉት በዚህ መንገድ በቃ እንጂ ጭራሽ ኦርቶዶክስ ኢየሱስን አታመልክም ኢየሱስን አታከብርም የሚባል ነገር ጭራሽ የሚባል ነገር የለም እኮ እንዴ! በጣም የሚያሳዝን ነውና በዚህን ያክል ደረጃ ባንዋሽ ጥሩ ነው ለማለት ነው። ዮናስ ሙሉነም ትናንትና እንግዲህ ተላቅሰው ከሆነ ዛሬ ደግሞ እችን ትኩረት ሳብ ካደረጉ በኋላ ይቅርታ ምናምን ሊጠይቁ የሚችሉበት መንገድም ሊፈጠር ይችላል ብዬ አስባለሁ። ዛሬ ማታ ወንድሞች ዳግም ተመለሱ የሚል የዩቲዩብ ደግሞ ፕሮግራም ይሰራብናል አናታችን ላይ። ሲስታ ቃል እንደዛ እንደሚሰራ እኔም እኮ ጠዋት እሱ እኮ ነው አሁን ጠዋት ኦልሬዲ እንደነገርኩ ከዛ 8 ወሩ ነው 9 ወሩ ነው ይሳሳታል ያለ ነው ይሳሳታል ምናምን ይባላል ያለ ነው ምናምን ይባላል።